ውሃ ወደ እርሻ ሲገባ ለምነትን ብቻ አይፈጥርም። ተስፋ ምርትንና የአርሶ አደርንም ህይወት የሚቀይር ነው። ይህ የምትመለከቱት የወልመል መስኖ ፕሮጀክትም በባሌ ዞን በአመት አንድ ጊዜ ብቻ ሲመረት የነበረ ምርት ወደ ዘላቂ የመስኖ ልማት ፕሮጀክት አርሶ አደሮች እንዲሸጋገሩ እያስቻላቸው ይገኛል። ይሁንና ከዚህ ቀደም የነበረው የዚህ አካባቢ መልክ ግን በአመት አንድ ጊዜ ብቻ ዝናብን ተገን አድርጎ መሬትን ማልማት ነበር። ይሄ መስኖ ሳይመጣልን በፊት በጣም ኋላ ቀር ነበርና እና በአመት ሁለቴ ነው የምናሰው፣ ግን አናገኝም። ብዙ ጊዜ እና ከስራልን ኪሳራ ነው የሚበዛብን እና እንደዚህ አይነት ቲማቲም ደግሞ ሽንኩርት ምናምን አንዘራም፣ ከሌላ ቦታ ነው የሚያመጡልን። ከዛ በውድ ዋጋ ነው የምንገዛ። ከዛ በፊት ማለት ነው በጣም ኪሳራ ላይ ነበር፣ ችግር ላይ ነበር። ከብቶቻችን ከውሃ እጥረት ያልቁ ነበሩ፣ ከቦታ ወደ ቦታ ሲዞሩ ነበሩ። ተማሪዎቻችን ትምህርት በስነ ስርዓት አይማሩም ነበሩ፣ ከብቶች ስር ነው የሚሄዱት እና ድርቅ ላይ ነበር፣ በጣም ችግር ነበር። ለፋ ሀለቅሌንሳ ሆንገን ይህ አካባቢ ድርቅ ያስቸግረው የነበረ ስፍራ ነው። መሬት ስናርስ ሰብል የማይወጣበት አካባቢም ነበር። አሁን ያለንበት ጀምጀም የሚባል ቀበሌ ነው። እዚህ አካባቢ መጠጥ ውሃ እንኳን የምናገኘው ከ4 ሰዓት በላይ ተጉዘን ነው። ሰዓት ያፉር ደምነ አካሲጋል ማንኬና ከዚህ በፊት እንደ ማህበረሰባችን በሴፍትኔት ነበር ስንተዳደር የነበረው። አቅመ ደካሞችም ነበር። አካባቢው ቆላማ በመሆኑ የምንዘራው መሬትም ወቅቱን ጠብቆ አይደርስም። ለዚህም ነበር በሴፍትኔት ጥላ ስር የነበር ነው። ከ6 ዓመታት የሥራ ቆይታ በኋላ ጥቅምት 2018 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው የወልመል መስኖ ፕሮጀክት ከፍተኛ ስፋት ያለው መሬት የሚያለማና የማህበረሰቡን ህይወትም ወደ ከፊል አርሶ አደርነት መቀየር የቻለ ነው። ወደ ትግበራ የገባው ወደ 2012 አካባቢ ነበረ። ከዛ የግንባታ ፕሮጀክቱ ስራው ከተጀመረ በኋላ ኦልሞስት ለ4 ዓመት ተኩል 5 ዓመት ያክል ፕሮጀክቱ ሲሰራ ቆይቷል ማለት ነው። ይሄ ፕሮጀክት ያው በአጠቃላይ ማልማት የሚችለው 12000 ሄክታር ነው ማልማት የሚችለው። ፕሮጀክቱ ሙሉ በሙሉ ተጠናቆ ተመርቋል፣ ወደ ስራም ገብቷል ማለት ነው። ይሄ ፕሮጀክት እንግዲህ ዋና የሚባሉ ስትራክቸሮች አሉት። ከላይ 28 ኪሎ ሜትር ላይ ዋና ወልመል ወንዝ ላይ የዳይቨርሽን ዊር የሚባል ስትራክቸር አለ። ከዛ በኋላ ደግሞ 28 ኪሎ ሜትር የፊደር ካናል ሜን ካናል የምንለው ፊደር ካናል አለ። ከዛ በኋላ ደግሞ ወደ ዋናው ኮማንድ ውስጥ ከገባ በኋላ ግራና ቀኝ ወደ 44 ኪሎ ሜትርና ከዛ በላይ የሚሆኑ ሰከንደሪ ካናሎች ያሉት እንትን ነው ማለት ነው። ፕሮጀክቱ ከ24000 በላይ አባወራዎችን ተጠቃሚ የሚያደርግ ሲሆን አርብቶ አደር የነበረ ማህበረሰብ ወደ ግብርና ልማት እንዲሸጋገር በቂ ግንዛቤ የማስጨበጥ ስራም ተሰርቷል። በመሆኑም ዛሬ ምርታማነታቸው ይበልጥ እየጨመረ ማህበራዊና ኢኮኖሚያዊ ተጠቃሚነታቸውም እየጠነከረ ይገኛል። የሀገራችን የምግብ ሉዓላዊነት ከማረጋገጥ አንጻር፣ የሰዎችን ህይወት ከመለወጥ አንጻር፣ ከአየር ንብረት ለውጥ ደግሞ ራሳችንን ከመጠበቅ አንጻር ምክንያቱም ዝናብ ጠባቂ ከምትሆን ያለውን ውሃ ስቶር በማድረግ ወይንም ደግሞ ከወንዝ አውጥተ ደግሞ ውሃ ወደሚፈልጉ አካላት ደግሞ ማድረስ ከፍተኛ የሆነ ምርታማነትን ይጨምራል ማለት ነው። ስለዚህ እዚህ አካባቢ አሁን 12000 ሄክታር ነው የሚያለማው አጠቃላይ አቅሙ። አሁን እንኳን ከረንትሊ ከ7000 ምናምን ሄክታር በላይ እየለማ ነው ያለው። ይሄ ማለት በእጥፍ ነው። እንደው ሀፍ ሄክታር እንኳን ቢሰጥ ከ14000 እና ከዛ በላይ ነው። ስለዚህ 24000 እና ከዛ በላይ አባወራ ተጠቃሚ የሚያደርግ መስኖ ነው ማለት ነው። ገበሬዎቹ በማህበር ተደራጅተው መስኖ እንዲጠቀሙና የተወሰኑ በእንጆችም ገብቶ ቀበሌ የመንግስት የቀበሌ ሰራተኞች ደግሞ መዋቅሮች እየዞሩ ስልጠና እየሰጡ ሌሎች ደግሞ እንደዚህ ዲኤ የሚባሉ ደግሞ አግሪካልቸር ኤክስቴንሽን የሚባሉ እየዞሩ እንዴት እንደሚያመርቱ እንዴት ዋንቾን እንደሚያጠጡ መሬት ላይ በተግባር እያሳዩ ይገኛሉ። አሁን ላይ ገበሬው ከበፊት ስንጀምር አካባቢ በጣም አስቸጋሪ ነበር። ስንጀምር አንተ እንዳልከው አርብቶ አደር በመሆኑ መጠን ከብቶቻቸውንና ግመሎቻቸውን ነበር እነሱ እንዲራባ የሚፈልጉት። ነገር ግን ከሆነ ጊዜ በኋላ ጥቅሙን ስላዩ ሁሉም ማህበረሰብ ሙሉ በሙሉ በሚቻለው መልኩ ወደ ልማት እየገባ ይገኛል። በቆላማነቱ በስፋት የሚታወቀው የደሎመና ወረዳ ዛሬ በወልመል መስኖ ፕሮጀክት ሳቢያ ይበልጥ ወደ ልማት እየተሸጋገረ ይገኛል። በተለይም ደግሞ በአመት አንድ ጊዜ ብቻ ሲያመርት የነበረው ምርት ዛሬ ላይ 3 እና 4 ጊዜም እያመረተ ይገኛል። እነዚህ ምርቶች ደግሞ የተለያዩ አትክልትና ፍራፍሬን ጨምሮ በቆሎና ስንዴንም ያካተቱ ናቸው። እነዚህም ታዲያ በአርሶ አደሩ ላይ ተስፋን፣ የምርት ጭማሪን እንዲሁም ደግሞ በህይወታቸውም ላይ ላቅ ያለ ለውጥን እንዲፈጠር አስችሏቸዋል። አሁን ከተመረቀው ራሱ 1 አመት ከምናምን ነው። አሁን ራሱ 3/4ኛችን ነው ካረስ ነው። በአመት 3 ወደ 4 እየተጠጋን ነው። እረፍት ማንሳተን እንደ ባንክ ነው የምንቆጥረውና ይሄዋ
እንደ በረሃ ባንክ እንደዛ ነው ቁጥሩ። እኔ እንደዛ ነው የሚያስበው። እየሰራንበት ነው። በጣም ለውጥ አለ። ይሄ እንደምታዩት ቲማቲም፣ ሽንኩርት፣ ለውዝ የሌለን የለም። ሀባብ በጣም ነው በሰፊ ነው እንትን የምንለው። በጣም ነው የተቀየረ ነው። ቶኮፋ ቢሻላ ገራይኑ እንዲፍ አሁን በርቀት ተጉዘን ስንቀዳው የነበረውን ውሃ በቅርበት አግኝተናል። ፕሮጀክቱ በተመረቀ አጭር ጊዜ ውስጥ ብቻ 3 የምርት አምርቻለሁ። ዘንድሮ 2 የበቆሎ አምርቻለሁ። በመጀመሪያው 50 ኩንታል አግኝቻለሁ። በሁለተኛው ደግሞ 80 ኩንታል ነው ያገኘሁት። በዚህም በችግር ላይ የነበረውን ቤተሰቤን መርዳት ችያለሁ። ጅጅሬ ካን ኡፈታን በቴ ካመናኒ ጃረ ዱጋ ዱበቹፍ ኩድራፊ ሙድራ ከሳ ከአትክልትና ፍራፍሬ ቃሪያ፣ ቲማቲም፣ ሽንኩርትና የመሳሰሉትን አምርተናል። በቆሎና ስንዴም በብዛት እያመረትን ነው። ዛሬ ራሳችንን እንችለናል። ለዚህም መንግስትን ማመስገን እንፈልጋለን። ሀላ ከናን ወጀቻ ጅር ይህ ከፍተኛ የሆነ የህዝብ ሀብት የወጣበት ፕሮጀክት እድሜ እንዲኖረውና ማህበረሰቡን በስፋት እንዲያገለግልም አስፈላጊውን ክብካቤና ክትትል ይደረግለታልም ነው የተባለው።